ዛሬ የምስራች አለኝ ለእናንተ። በተለያየ መንፈሳዊ ጥቃት ውስጥ ያላችሁ እግዚአብሔር ከዚህ ነገር አያወጣኝም ወይ የምትሉ ሰዎች ዛሬ ይህ መለኮታዊ ድምጽ ነው ለእናንተ። ሐዋርያት ሥራ ምዕራፍ 18 ቁጥር 9 እና 10 እንደዚህ ይላል። ጌታም በሌሊት ራእይ ወይም ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው። ዛሬ በእናንተ ሕይወት ላይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ፍርሃት የወደቀባችሁ እግዚአብሔር በኔ ጉዳይ ላይ ጣልቃ ለምን አይገባም የምትሉ ሰዎች፣ የእግዚአብሔርን እጅ የምትሹ ሰዎች ዛሬ እግዚአብሔር ይገለጣል። በጉዳያችሁ ላይ ይገለጣል። በሰጋችሁበት ጉዳይ ላይ ይገለጣል። ትንሣኤን ሊያደርግ ይመጣል። መለኮታዊ እጁ ለእናንተ ትዘረጋለች። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ካላችሁበት ድካም ያወጣችኋል። ካላችሁበት ድካም ያወጣችኋል። እየሰራችሁ በእጃችሁ ፍሬ የሌላችሁ ድካም ውስጥ ያላችሁ፣ ነገር ግን እቅድ ያላችሁ ድካም ውስጥ ያላችሁ፣ የእግዚአብሔርን እጅ የምትፈልጉ፣ የእግዚአብሔርን የባርኮት እጅ የምትፈልጉ፣ የእግዚአብሔርን የሚያተረፈርፍ መለኮታዊ ተአምራቱን የምትፈልጉ ዛሬ በጌታ በኢየሱስ ስም ይገለጣል። ጠላቶቻችሁን ከመንገዳችሁ ላይ ያነሳዋል። ልክ እንደ ጳውሎስ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ዛሬ በጠላት ጥቃት ውስጥ ያላችሁ፣ በህልም የምትጨነቁ፣ ጠላት የሚያስፈራራችሁ፣ ክፉዎች የሚያስፈራሯችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ከናንተ ጋር ነኝ፣ ማንም ክፉ ሊያደርግባችሁ የሚነሳባችሁ የለምና አትፍሩ። እጁ ይዛችኋል፣ እጁ ይመራችኋል፣ እጁ ታምራትን ታደርጋለች። ከዚህ በኋላ ጠላት በእናንተ ላይ ኃይል አይኖረውም። በምትሄዱበት ስፍራ ሁሉ መከናወንን ይሰጣችኋል፣ ኃይልን ይሰጣችኋል፣ መከናወንን ይሰጣችኋል። እግዚአብሔር መልካም አባት ነው። ለጠላት አሳልፎ አይሰጥም። ልጆቻችሁን ለጠላት አሳልፎ አይሰጥም። እናንተን ለጠላት አሳልፎ አይሰጥም። ቤተሰባችሁን ለጠላት አሳልፎ አይሰጥም። የጨለማ እጅ በጌታ በኢየሱስ ስም ይቆረጣል። እግዚአብሔር አምላክ ሞገስን በእናንተ ላይ ያደርጋል። የመከራውን ምዕራፍ ይዘጋዋል። ጌታ ሆይ በዚህ ሰዓት የሚጸልዩ፣ አብረው የሚተጉ፣ አብረው ያንተን ፊት የሚፈልጉ ከዚህ ሰዓት ጀምሮ ክፉ ከነሱ ላይ እንዲነሳ፣ አለመከናወን ከነሱ ላይ እንዲነሳ፣ ጭንገፋ እንዲነሳ፣ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን ያንተ መንፈስ እንዲረዳቸው ጸልያለሁ። ሕመም ውስጥ ያሉ፣ በተለያዩ ሆስፒታል የሚንከራተቱ እግዚአብሔር ሆይ በጨጓራ፣ በኩላሊት፣ በካንሰር፣ በእግር እብጠት፣ በራስ ምታት፣ በኤችአይቪ፣ በጉበት፣ በተለያየ ሕመም የሚታመሙ ሰዎች በጌታ በኢየሱስ ደም ጸልያለሁ። ኃይል በእነሱ ላይ እንዲያልፍ፣ የትኛውም ተግዳሮት ከነሱ ላይ እንዲነሳ፣ ክፉ ኃይል እንዳይኖርብ፣ ክፉ ኃይል እንዳይኖራቸው በጌታ በኢየሱስ ስም ጸልያለሁ። እንዳይከናወን የጨለማ ኃይል፣ እንዳይከናወን የጠላት ኃይል አንተ እንድትመጣ በሕይወታቸው ላይ፣ እንባ ከሕይወታቸው ላይ እንድሻር፣ ለቅሶ ከሕይወታቸው ላይ እንድሻር ጌታ ሆይ በሚያስፈልጋቸው ጊዜ እንድትረዳቸው እግዚአብሔር ሆይ ሲጸልዩ ዘንበል እንድትል፣ ትላንትናቸውን የሚያስረሳ መከራ፣ ትላንትናቸውን የሚያስረሳ እግዚአብሔር ሆይ መለኮታዊ ተአምራት በሕይወታቸው ላይ እንዲገለጥ ጸልያለሁ። ትላንትናቸውን የሚያስለሳ እንባ እግዚአብሔር ሆይ ትላንትናቸውን እግዚአብሔር ሆይ ከዚህ ሰዓት ጀምሮ መጨረሻው እንዲሆን ጸልያለሁ። እንዳይከተላቸው ሞት፣ እንዳይከተላቸው በሽታ፣ እንዳይከተላቸው ጨለማ
እግዚአብሔር ሆይ አንተ ጣልቃ እንድትገባ እግዚአብሔር ሆይ ለመምህራን፣ ለዶክተሮች፣ ለሰራተኞች፣ ለተማሪዎች፣ ለአገልጋዮች፣ ቤት ውስጥ ለሚሰሩ ከኢትዮጵያ ውጭ ያሉ ኢትዮጵያ ውስጥም ያሉ በተለያየ ዓለም ክልል ሆነው ይህንን ጸሎት የሚሰሙ ያንተ መለኮታዊ እጅ እንድትገለጥ በጌታ በኢየሱስ ስም ጸልያለሁ። አብሮነት እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። እንድትረዳቸው ኃይልን እንድትልክ አባትነትህን እንድትገልጥ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን አባት ሆይ ጸልያለሁ። ጌታ ሆይ አሁን ያንተን ፊት እንፈልጋለን። ልክ እንደ ጳውሎስ ጌታ ሆይ ልክ እንደ ሐዋርያው ጳውሎስ እንደደረስክለት ነፃ እንዳወጣኸው እንደ ጎበኘኸው ክፉ ሊያደርግብህ የሚነሳብህ የለምና ትፍራ እንዳልከው አሁንም ጌታ ሆይ በሰጉበት ጉዳይ ላይ ጥያቄ በሆነባቸው ጉዳይ ላይ ድምጽህን እንድትልክ ያንተ ድምጽ ሲያጽናና አይቻለሁ። ያንተ ድምጽ ሞትን ወደ ሕይወት ሲቀይር አይቻለሁ። እግዚአብሔር ሆይ ያንተ ድምጽ ያዘኑትን ሲያጽናና አይቻለሁ። እግዚአብሔር ሆይ ሂድ፣ አሁን ወደ ቤታቸው ግባ፣ ታምራት ልታደርግ ሂድ፣ ልታጽናና ሂድ፣ ልትባርካቸው ሂድ። መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኘላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ፣ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታው የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ የታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ
በጤንነታቸው ላይ የተወረወረ ክፉ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምጽህን ላክ። በሥራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ። በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ። ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ ባዘኑበት ጉዳይ ላይ ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው። ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ። ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁም። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የእናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም።
ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለህ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም። ወዳጆቼ በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩኹ፣ ወደ እርሱ ጩኹ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆንም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደ ወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ሕይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባለው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል።
አብሮነት እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። እንድትረዳቸው ኃይልን እንድትልክ አባትነትህን እንድትገልጥ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን አባት ሆይ ጸልያለሁ። ጌታ ሆይ አሁን ያንተን ፊት እንፈልጋለን። ልክ እንደ ጳውሎስ ጌታ ሆይ ልክ እንደ ሐዋርያው ጳውሎስ እንደደረስክለት ነፃ እንዳወጣኸው እንደጎበኘኸው ክፉ ሊያደርግብህ የሚነሳብህ የለምና ትፍራ እንዳልከው አሁንም ጌታ ሆይ በሰጉበት ጉዳይ ላይ ጥያቄ በሆነባቸው ጉዳይ ላይ ድምጽህን እንድትልክ ያንተ ድምጽ ሲያጽናና አይቻለሁ። ያንተ ድምጽ ሞትን ወደ ሕይወት ሲቀይር አይቻለሁ። እግዚአብሔር ሆይ ያንተ ድምጽ ያዘኑትን ሲያጽናና አይቻለሁ። እግዚአብሔር ሆይ ሂድ፣ አሁን ወደ ቤታቸው ግባ፣ ታምራት ልታደርግ ሂድ፣ ልታጽናና ሂድ፣ ልትባርካቸው ሂድ። መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኝላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ፣ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታው የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ ታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ፣ በጤንነታቸው ላይ የተወረወረ ክፉ፣ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ
የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምጽህን ላክ። በሥራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ። በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ። ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ ባዘኑበት ጉዳይ ላይ ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው። ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ። ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁም። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የእናንተ ቀን አለ፣ የምስጋና ቀን አለ፣ የባርኮት ቀን አለ፣ እግዚአብሔር አደረገልኝ የምትሉበት ቀን አለ፣ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ።
አልረሳችሁም፣ አልተዋችሁም። ወዳጆቼ በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩኹ፣ ወደ እርሱ ጩኹ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆንም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ሕይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባልነው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። የክፉ ሐሳብ አይከናወንም።
የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ሕይወታችሁ። ታሪካችሁን ሊቀይር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣ ሩህሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እንባችሁን አበሰ። ሌሊታችሁ ሁሉ የተባረከ ነው። በነገር ሁሉ ከፍ በሉ። አይዟችሁ። ጠላት ያወራው አይሆንባችሁ። እግዚአብሔር የተናገረው ይሆናል። ጳውሎስ ላይ የተናገረው ቃል ተፈጸመባችሁ። ምስጋናና እልልታ በሕይወታችሁ ላይ ይሆናል። ክፉ ያሰቡ ጠላቶች ሐሳባቸው አይፈጸምም። እግዚአብሔር ወደ መልካም ስፍራ ይመራችኋል። በነገር ሁሉ ተባረኩ። አብራችሁ የጸለያችሁ ሁሉ የዚህ ጸሎት መንፈስ ያገኛችሁ። እወዳችኋለሁ። ብሩካን ናችሁ። አሜን አሜን።